ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለለታ አርብ መጋቢት 18 ቀን 2018 ዓ.ም የቀን ዜናዎቹ ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ እያሌው ነኝ። አብራችሁን ቆዩ። ብልጽግና ፓርቲ 100% ምርጫን ማሸነፍ እንደማይፈልግ አቶ ተመስገን ጥሩነህ ገለጹ። ገዢው ብልጽግና ፓርቲ ከሁለት ወራት በኋላ ይደረጋል ተብሎ በሚጠበቀው ሀገራዊ ምርጫ 100% ማሸነፍ እንደማይፈልግ የፓርቲው ምክትል ፕሬዝዳንት አቶ ተመስገን ጥሩነህ ተናግረዋል። አቶ ተመስገን በወቅታዊ ጉዳዮች ላይ በሰጡት ማብራሪያ ፓርቲያቸው ብልጽግና ሌሎች ተፎካካሪ ፓርቲዎች ቢገቡም ወይንም ቢመረጡ ደስ ይለዋልም ብለዋል። ለዚህም እንደ ምክንያትነት ያቀረቡት የተለዩ ድምጾች እንዲሰማ ይፈልጋል የሚለው መሆኑን የፓርቲው ምክትል ፕሬዝዳንት ተናግረዋል። ብልጽግና ጎን ለጎን ድምጻቸው እንዲሰማ ይፈልጋል የተባሉት ተፎካካሪ የፖለቲካ ፓርቲዎች የማያልፏቸው ቀይ መስመሮች አሉን ብለዋል። ተፎካካሪ ፓርቲዎቹ የማይነኳቸው ቀይ መስመሮች ተብለው በተመስገን የተጠቀሱት የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም ላይ ከገዢው ብልጽግና ጋር ተመሳሳይ አቋም መያዝ አለባቸውም ብለዋል። በሰባተኛው ዙር ሀገር አቀፍ ምርጫ ገዢው ብልጽግና ፓርቲ ለፓርላማ ለክልሎችና ከተማ አስተዳደሮች መቀመጫው ላይ ሙሉ በሙሉ እጩ አላስመዘገበም ብለዋል። በአዲስ አበባ ከተማ የኢዜማ አመራሮች በሚወዳደሩባቸው ሁለት ምርጫ ክልሎች ላይም ብልጽግና እጩ አላቀረበም ተብሏል። ከአዲስ አበባ በተጨማሪ በሌሎች አካባቢዎችም የፓርላማና የክልል መቀመጫዎች ላይ እጩ ያላቀረበባቸው ክልሎች መኖራቸውን የሀገር ውስጥ መገናኛ ብዙሃን ተቋማት ዘግበዋል። የገዢው ብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በዘንድሮ ምርጫ የተቃዋሚ ድምጾች የሚሰማበት አውድን ለማስፋት እንሰራለን ማለታቸው ይታወሳል። መነሻቸው ከአማራ ክልል የሆኑና ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር መዋሉን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ መነሻቸውን ከአማራ ክልል በማድረግ ወደ አዲስ አበባ የገቡና ለሽብር ዓላማ ሊውሉ የነበሩ ህገወጥ የጦር መሳሪያዎችን በቁጥጥር ስር መዋሉን ገልጿል። ፌዴራል ፖሊስ ባወጣው መግለጫ መሰረት የመጀመሪያው የጦር መሳሪያ በቁጥጥር ስር የዋለው በለገጣፎ ኬላ ሲሆን የጸጥታ ኃይሉ አንድ ተሽከርካሪን አስቆሞ በፈተሹበት ወቅት ነው። ፖሊስ ጠንካራ ፍተሻ ሲል በገለጸው በዚህ ተግባር ህገወጥ 08 ክላሽ 151 የክላሽ ጥይት 17 የብሬን ጥይትና 07 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ለገጣፎ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ሊውል ችሏል ተብሏል። በተመሳሳይ ሁኔታ በሱሉልታ ኬላ በተደረገ ሌላ ጠንካራ ፍተሻ መነሻውን ባህር ዳር ያደረገ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይት 01 ብሬን ህገወጥ ጥይቶችን ደብቆ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር በሱሉልታ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ ከነተጠርጣሪዎቹ በቁጥጥር ስር ውሏል በማለትም የፌዴራል ፖሊስ ትላንት ባወጣው መግለጫ ጨምሮ ገልጿል። በቅርቡ አዲስ የተሽከርካሪ ሰሌዳ መለያ ቁጥር ወይንም ታርጋ ሊሰጥ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ወጥነት ያለው አዲስ የተሽከርካሪ ሰሌዳ መለያ ቁጥር ወይንም ታርጋ በቅርቡ መስጠት እንደሚጀምር መጋቢት 16 ቀን 2018 ዓ.ም ይፋ ባደረገው መረጃ ገልጿል። አዲስ ታርጋ ለመቀየር የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን የጠቀሰው ሚኒስቴሩ የታርጋ መስጠት ስራውን ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች በጨረታ ማግኘት እንደሚችሉ ገልጿል። በዚህ መሰረት ከትላንት መጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ ውስጥ እንዲመዘገቡ ጥሪ አቅርቧል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ አዲስ የሰሌዳ ቁጥር የተዘጋጀ መሆኑን ጥቅምት ወር ላይ 2018 ዓ.ም ለጋዜጠኞች በሰጡት መግለጫ መግለጻቸው ይታወሳል። በወቅቱ አዲሱ የሰሌዳ ቁጥር በተያዘው 2018 ዓ.ም መስጠት እንደሚጀምር ጠቁመው ነበር። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ዜናዎቹ እናልፋለን።
የተባበሩት መንግስታት ድርጅት በሱዳን ዘላቂ መረጋጋት እንዲፈጠር የተኩስ አቁም ስምምነት እንዲደረግ በድጋሚ ጥሪ አቀረበ። የተባበሩት መንግስታት ድርጅት ዋና ጸሐፊ መልእክተኛ ፔካ ሃቪስቶ በሱዳን ግጭት ውስጥ ያሉ ሁለቱም ወገኖች ሁሉን አቀፍ የተኩስ ማቆም ውይይት በማድረግ ለሀገሪቱ መረጋጋት አስፈላጊውን እርምጃ እንዲወስዱ ጠይቀዋል። ፒካ ሃቪስቶቭ ከሱዳን ከፍተኛ ባለስልጣናት ጋር የተካሄደውን ስብሰባ ተከትሎ ለጋዜጠኞች በሰጡት መግለጫ የሲቪሎችን ጥበቃ ቅድሚያ በሚሰጡ መንገዶች ላይ መሳተፍ እንዲሁም መተማመንን የሚያጎለብቱ እርምጃዎችን መመርመር አስፈላጊ ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት በሱዳን ያለው ጦርነት ለማስቆምና ሁለቱም አሳታፊና እውነተኛ ውይይት በማድረግ ዘላቂ ሰላም ለማምጣት የሚያስችለውን መንገድ ለመቅረጽ ከሚመለከታቸው ባለድርሻ አካላት ጋር ሙሉ በሙሉ እየሰራ መሆኑንም ተናግረዋል። የተባበሩት መንግስታት ድርጅት ልዑክ ባሳለፍነው ማክሰኞ ጀምሮ በሀገሪቱ የ3 ቀናት ጉብኝት ማካሄዱን ዥንዋ የዜና ወኪል ዘግቧል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 አጋማሽ ጀምሮ በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል በሱዳን በ10 ሺዎች የሚቆጠሩ ንጹሃን ሲገደሉ በሚሊዮን የሚቆጠሩ ደግሞ መፈናቀላቸውን ዓለም አቀፍ ድርጅቶች በሪፖርታቸው አስፍረዋል። በመጨረሻም በዋሽንግተን ሲካሄድ የነበረው የሩሲያና የአሜሪካ ሕግ አውጪዎች ስብሰባ ውጤታማ ነበር ሲሉ የሩሲያ አምባሳደር ገለጹ። በአሜሪካ የሩሲያ አምባሳደር አሌክሳንደር ዳልቺየቭ እንደገለጹት በሩሲያና በአሜሪካ የሕግ አውጪዎች ተወካዮች መካከል ሲካሄድ የነበሩት የቅርብ ጊዜ ውይይቶች ውጤታማና ስኬታማ ነበሩ ብለዋል። የሩሲያ ምክር ቤት ዱማ የልኡካን ቡድን በ2022 የዩክሬን ጦርነት ከተቀሰቀሰ በኋላ ወደ አሜሪካ ያደረገው የመጀመሪያ ጉብኝት መሆኑ ተገልጿል። በዚህ ታሪካዊ በተባለለት ውይይትም ሐሙስ ዕለት የሩሲያ ምክር ቤት ልኡካን ከአሜሪካ የህግ ባለሙያዎች ጋር በዋሽንግተን ተገናኝተዋል። ውይይቱ ፍሬያማ እንደነበር በአሜሪካ የሩሲያ አምባሳደር አሌክሳንደር ዳልቺየቭ ገልጸዋል። ስብሰባው በሩሲያና በአሜሪካ የህግ አውጪ አካላት መካከል ያለውን ውይይት ወደ ነበረበት ለመመለስ እንዳለ አሳይቷል ነው የተባለው። ንግግሮቹ በዛሬው ዕለትም እንደሚቀጥሉ አምባሳደሩ መናገራቸውን ዥንዋ በዘገባው አስነብቧል። ሁለቱ ወገኖች በዘርፈ ብዙ የጋራ ጉዳዮች ላይ መወያየታቸውንና ውይይቱን በጣም አስፈላጊ እንደነበር ከተሳታፊዎቹ የተሰጡ አስተያየቶች ጠቁመዋል። ውይይት የመተማመን መሰረት ነው፣ ወደፊትም እንሄዳለን በማለትም የአሜሪካ ተወካዮች የውይይቱን አስፈላጊነት ደግፈውታል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ በማድረስ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።